ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 16 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደተለመደው በአማራ ክልል ያሉ የ24 ሰዓት ዋና ዋና ወታደራዊና እንዲሁም ደግሞ ተያያዥ ዘገባዎችን በዚህ ሰዓት አካትቻለሁ። በሰሜን ወሎ በሌሊትና እንዲሁም ደግሞ ማለዳ ጀምሮ በተለያዩ አካባቢዎች በከባድ መሳሪያ የታገዘ ውጊያ እንዳለ የሚገልጹ መረጃዎችን ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከዚህ ባሻገር እንደዚሁ ወደ ትግራይ ያለውን አጠቃላይ ፖለቲካዊ ውጥረትን በተመለከተ በመቀሌ ዛሬ አስቸኳይ ስብሰባ ጀነራል ታደሰ ወረደ ጠርተዋል። ከዛ ባሻገር የህወሓት አርሚ 22 በመቀሌ ወታደራዊ ስምሪት ተሰጥቶታል። 5 ዋና ዋና ወታደራዊ አዛዦች ከጀነራል ታደሰ ጎን መቆማቸውን ተከትሎ ከሱ ትዕዛዝ የሚቀበሉ ከሆነ ወታደራዊ እርምጃ እንዲወሰድባቸው በሚል እነ ደብረጽዮን ቡድን ይህንን አስተላልፏል። ይህንን ጨምሮ ሌሎች አጠቃላይ ውጥረቶች አሉ። ህወሓት እንደዚሁ በዋግምራና በራያ አዲስ ቦታዎችን መቆጣጠሩን የሚገልጹ የ24 መረጃዎች አሉ። በዋግምራ 2 ወረዳዎችና በራያ ቆቦና በራያ አላማጣ ባሉ አካባቢዎች የህወሓት ታጣቂዎች እስከ 20 ኪሎ ሜትር ዘልቀው በመግባት ወሳኝ የተባሉ ቦታዎችን ተቆጣጥረዋል። በዋግምራ ዞን ግንባር እንደዚሁ መከላከያም በቅርብ ርቀት እንቅስቃሴ አድርጓል ተብሏል። እነዚህና ሌሎች መረጃዎችን በዚህ 24 ሰዓት የትግራይ መረጃዎች ታገኛላችሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ወልቃይት የሚወስድን መረጃ ለወልቃይትን በተመለከተ እንደዚሁ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ያወጡትን ሪፖርት በተመለከተ ኮሎኔል ደመቀ ዘውዱ ለቢቢሲ ምላሽ ሰጥተዋል። ከዛ ባሻገር የአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደርም በእንግሊዝኛ የተጻፈ ምላሽ ሰጥቷል። እዚህ ላይ አጫጭር መረጃዎችን ወደ እናንተ አደርሳለሁ። በተለያዩ አካባቢዎች ያለው ውጊያ ተከትሎ በተለይ በሰሜን ጎንደር በአደርቃይ ዛሪማ ቀጠና በተደረገው ውጊያ ከፍተኛ ድል ተቀዳጅቻለሁ ብሏል ፋኖ። ይህንንም አሃዛዊ መረጃዎችን ጨምሮ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። እናንተ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከአፍሪካ ቀንድ መረጃዎቻችንም እንደዚሁ የተወሰኑ መረጃዎችን ወደ እናንተ አደርሳለሁ። በአፍሪካ ቀንድ የዲፕሎማሲ ሁኔታውን ሊለውጥ የሚችል ከአሜሪካ በኩል ተሰምቷል። በተለይ አሜሪካ ላለፉት 30 ዓመታት በማዕቀብ ስር ያድርጋት የቆየችውን ኤርትራን በተመለከተ ትራምፕ በምርጫ ጊዜያቸው ከተናገሩት አሁን ሁለተኛ ዙር መረጃዎች ወጥተዋል። የአሜሪካና የኤርትራ ዲፕሎማሲያዊ ግንኙነት እንዲመለስ አሜሪካ ጥረት እያደረገች መሆኗ የሚገልጹ መረጃዎች አሉ። ይሄ በቀጠናው ያለውን አጠቃላይ ሁኔታ በተለይ ደግሞ ኢትዮጵያ ከአሰብ እና ከቀይ ባህር ጋር ያነሳቻቸው ያሉ ጉዳዮች እንዲሁም ደግሞ በቀጠናው የኤርትራ በማዕቀብ ውስጥ ሆና የቆየችባቸውን ዓመታቶች የዲፕሎማሲ ትልቅ ለውጥ የሚያመጣ ነው በአፍሪካ ቀንድ። ይሄ እንግዲህ አሉታዊም አዎንታዊ ሚና ያለው ነው የሚሆነው። የኢትዮጵያ አየር መንገድ ወደ ፖርት ሱዳን ባለስልጣናትን ይዞ ትናንትና በረራ አድርጓል። ምናልባት ከጀነራል አልቡርሃን መልእክት ተልኳል ከአብይ አህመድ የሚሉ መረጃዎች ወጥተዋል። እነዚህን ጨምሮ ከአፍሪካ ቀንድ መረጃዎቻችንም እነዚህን አደርሳለሁ። ወደ አፍሪካ ቀንድ ሀገራት በ24 ሰዓት የተጓጓዙ የጦር መሳሪያዎችን በተመለከተ የበረራ የሳተላይት መረጃዎችን ከሚቆጣጠሩ መረጃዎች የተገኙ መረጃዎችን ወደ እናንተ አደርሳለሁ። እናንተ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ደግሞ ከዋና መረጃዎች መካከል አንዱ በአርቲስት ቴዎድሮስ ካሳሁን ላይ ብልጽግና እየፈጸመ ያለውን አስነዋሪ ድርጊት ወከባና እንግልት የተመለከተ መረጃ ነው። አድማጭ ተመልካቾቻችን በደንብ እንደምታስታውሱት በአርቲስት ቴዎድሮስ ካሳሁን ላይ በሁለት ዙር የተከፈለ ዘመቻ ነው እየተደረገ ያለው። ይህንን እንዴት መቼ ምን ተደረገ የሚለውን በዚህ ሰዓት በዝርዝር ወደ እናንተ አደርሳለሁ። የተለያዩ መልእክቶችን አድርሳችሁኛል። በአማራ ክልል የመብራት ኃይል ሰራተኞች ከፍተኛ ገንዘብ እየተቀበሉ በደንበኞችን እያንገላቱ ነው። የዲናሞ የቆጣሪዎችን ለማግኘት ሰዎች እስከ 1.5 ሚሊዮን ብር ጉቦ እየተጠየቁ መሆናቸውና በዚህም ከፍተኛ እንግልት እየተፈጸመባቸው እንደሆነ እንደዚሁ ጥቆማ አድርሳችሁኛል። ምስራቅ ጎጃም ባሶ ሊበን ወረዳ ይህንን በተመለከተ ገንዘብ ከፍለው ማጉላላትና እንዲሁም ደግሞ ገንዘባቸውን የተበሉ ሰዎች ቅሬታዎችን አቅርበዋል። በተለያዩ አካባቢዎች እንደዚሁ ቅሬታዎችን ልካችሁልኛል፣ እመለስበታለሁ። በዚህ በአማራ ክልልና በኢትዮጵያ አሁን ተቋማት የሚቆጣጠራቸው ያለ አይመስልም። ዘረፋ እንዲሁም ደግሞ በይፋ የህዝብና የመንግስትን ሀብት መከፋፈል የመሬትም ሆነ ጥሬ ገንዘብ ይሄ በአሁን መደበኛ ሆኗል። ከዛ ባሻገር በአማራ ክልል በጸጥታ መዋቅሩ ውስጥ ወንጀል የሰሩ ኃላፊዎችንም ጨምሮ እንደዚሁ ከፋኖ ጋር የምትዋጉ ከሆነ ወንጀላችሁ ይሰረዝላችኋል በሚል በዝርፊያ፣ በአስገድዶ መድፈር፣ በሰዎች ግድያ የተጠረጠሩ የቀድሞ የፖሊስና የአድማ ብተና አባላትን ከእስር ቤት እያወጡ ወደ መደበኛ ስራቸው እየመለሱ ነው የሚገኙት። ይህ እንግዲህ ወንጀል ተጨማሪ ወንጀል እንዲሰሩ እያደረጋቸው ነው። በየአካባቢው ከሚፈጸሙ ጉዳዮች ጋር እንደዚህ አይነት በርከት ያሉ መረጃዎች ወጥተዋል። እነማን የተመደቡ የሚለውን በሌላ ጊዜ በዝርዝር መጣበታለሁ። ይህንም ጥቆማ አድርሳችሁኛል። እንግዲህ ወደ መረጃዎቹ ሲሄድ ወደ አዲስ አበባ የሚወስደን መረጃ ነው የማስቀድመው። መነጋገሪያ ከሆኑ ጉዳዮች መካከል በአርቲስት ቴዎድሮስ ካሳሁን ላይ ብልጽግና እየፈጸመ ያለው ማዋከብን የተመለከተ መረጃ ነው። ትላንትና በኢትዮጵያ አቆጣጠር ሚያዝያ 15 ከአመሻሹ 3 ሰዓት ገደማ
የአርቲስት ቴዎድሮስ ካሳሁን ስቱዲዮ በፌዴራል ፖሊስ እና በደህንነቶች ተሰብሮ ንብረቶች ተወስደዋል። ይህንን በተመለከተ መላ ኢትዮጵያን በማህበራዊ ሚዲያ ቁጣቸውን ሲገልጹ ነበረ። ከዚህ ጋር በተያያዘ ያለው አጠቃላይ ሁኔታ ምን ይመስላል? እንግዲህ አርቲስት ቴዎድሮስ ካሳሁን ሙዚቃ ከመልቀቁ በፊት በክፍል አንድ ብልጽግና ዘመቻ ጀምሮ ነበረ። ሙዚቃው ገና ሳይደመጥ ዘመቻ ጀምሮ ነበር። እንግዲህ እነ ነብዩ ባየን ጨምሮ በሚኒስትር እንዲሁም ደግሞ ከፍተኛ ኃላፊነት ያለው የብልጽግና ባለስልጣናትና የብልጽግና የሚዲያ ሰራዊት ጭምር ሳይቀር በአርቲስት ቴዎድሮስ ካሳሁን ላይ ክፍል አንድ ዘመቻውን የጀመረው ሙዚቃው ከመለቀቁ ቀደም ብሎ ነው። ሙዚቃው ይለቀቃል የሚል ማስታወቂያ መነገሩን ተከትሎ ዘመቻዎች ተጀመሩ። ከዘመቻዎቹ ከማህበራዊ ሚዲያ ዘመቻዎቹ የተግባር ዘመቻ ተብሎ ከሙዚቃው መለቀቅ በፊት የተመዘገበው አርቲስት ቴዎድሮስ ካሳሁን ሙዚቃውን አስመልክቶ በአርቲስት ቴሌቪዥን በቀጥታ በሚተላለፍ ፕሮግራም ላይ ጋዜጣዊ መግለጫ እንዳይሰጥ ተከለከለ፣ ታገደ። ይሄ እንግዲህ ሁለተኛው ዘመቻ ነው። ሙዚቃው ከመለቀቁ በፊት በማህበራዊ ሚዲያና በፖሊስ ሁለት እርምጃዎች ወይም ደግሞ ክልከላዎች ተደርገዋል። ሙዚቃው ከተለቀቀ በኋላ ብልጽግና የሚይዝ የሚጨብጠውን አጥቶ አሁን እያደረገ ያለውን ነገር ነው እያደረገ ያለው። እንግዲህ ሁለት ከሙዚቃው ከመለቀቁ በፊት አንደኛ ዙር ዘመቻ፣ ሙዚቃው ከተለቀቀ በኋላ ደግሞ የተለያዩ ዘመቻዎች ቀጥለዋል። እስኪ አንዳንዶቹን እናንሳና ያለውን እንመልከት። ብልጽግና የዝነኛው ዘፋኝ አርቲስት ቴዎድሮስ ካሳሁን ሙዚቃ ከተለቀቀ ጀምሮና ከመለቀቁ በፊት የሚያደርገውን የሚይዘውን አጥቷል። አሁን ከፍተኛ ወከባ መፈጸሙን ቀጥሏል። ሚያዝያ 15 በኢትዮጵያ አቆጣጠር ከምሽቱ 3 ሰዓት ገደማ የብልጽግና የፖሊስና የደህንነት ሰዎች የአርቲስት ቴዎድሮስ ካሳሁንን የስቱዲዮ በሰብረው በመግባት ዘረፋ ፈጽመዋል። አርቲስት ቴዎድሮስ ካሳሁን የስቱዲዮ እቃዎች ተወስደዋል። ከአርቲስቱ የፈጠራ ስራዎች ወደፊት ለህዝብ ሊቀርቡ የተዘጋጁ የግጥምና እንዲሁም ደግሞ የዜማ ስራዎች ጭምር መወሰዳቸውን ነው መረጃዎቹ የሚገልጹት። አርቲስቱ በሙዚቃው ይዞት በሙዚቃው እንግዲህ ሙዚቃውን ወደ ህዝብ ካወጣ በኋላ ይዙት የጨበጡት ያጡትና አብይ አህመድ ገና ሙዚቃው ከመለቀቁ ቀደም ብሎ የጀመሩትን አፈናና ዘመቻ አሁንም ሙዚቃው ከተለቀቀ በኋላ አጠናክረው ቀጥለዋል። ከዛ በፊት በሚዲያና እንዲሁም ደግሞ ጋዜጣዊ መግለጫ በመከልከል የነበረው ዘመቻ አሁን ወደ ተግባር እንዲሁም ደግሞ ወደ አካላዊ ጥቃትም ጭምር ያደገ ዘመቻ ሆኗል። በዚህ መሰረት እንግዲህ በህዝብ ትኩረት እንዲያገኝ አድርጎታል። የመጀመሪያው የብልጽግና ዘመቻ ለአርቲስት ቴዎድሮስ ካሳሁን እና ለአድናቂዎቹ መልካም አጋጣሚ የፈጠረው በነገራችን ላይ ሙዚቃው በበርካታ ሰዎች ትኩረት እንዲያገኝ አድርጎታል። በዓለምም እንደዚሁ ዝናው የናኘ እንዲሆን አድርጎታል። በኢትዮጵያ አርቲስቶች በዓለም የሙዚቃ ቢልቦርድ የ24 ሰዓት መረጃ ላይ በአንደኝነት ደረጃ እንዲቀመጥም አድርጎታል። ግማሽ ሚሊዮን ሰብስክራይበር በአንድ ቀን በማግኘት እንዲሁም ደግሞ በአፍሪካ ከእንግሊዝኛ ውጭ ከተዘፈኑ ዘፈኖች ሪከርድ በመስበር ጭምር በዩቲዩብ ተመልካቾች እንደዚሁ ሪከርዶችን እንዲሰብር አድርገውታል። እነዚህ እንግዲህ አሉታዊ ብለው የጀመሯቸው ዘመቻዎች ያስገኟቸው ውጤቶች ቢሆኑም ከዛ በኋላ ግን በዚህ ያልቆመው ብልጽግና አሁንም ዘመቻውን ቀጥሏል። በቴዲ አፍሮ ሙዚቃ ከአብይ አህመድ ጀምሮ እስከ ተወካይ ካድሬዎች ድረስ እና ተራ ካድሬዎች ድረስ መልስ ለመስጠት ተፍጨርጭረዋል። አብይ አህመድ ንስርና ቁራ በማለት ጭምር ብስጭቱን መግለጹ ይታወቃል። አስቸኳይ የሙዚቃ መልስም እንዲሰጥ ጭምር። ይሄ እንግዲህ በጣም አስቂኙ ነው። አንድ ሙዚቃ በወጣ በ24 ሰዓት እና በ48 ሰዓታት ውስጥ መልስ የሚሆን እንደ ፖለቲካ ምላሽ ሙዚቃ አውጥተው ጭምር የእነ አብይ አህመድ የብልጽግና የሚዲያ ሰራዊት እንግዲህ ይህንን ምላሽ ሰጥቷል። ሙዚቃዎችን ጭምር በማውጣት በኦሮሞኛና በአማርኛ ለመሳደብ ጭምር ሞክረዋል። አንድ ሙዚቃ ወደ ህዝብ ጆሮ ለመድረስ ምን ያክል ሂደት ይሄዳል? ዜማው፣ ግጥሙ እንዴት ነው የሚሰራው የሚለው ይህን ሁሉ አልፈው በ24 ሰዓት ምላሽ እንዲሰጥ ጭምር አድርገው መሳቂያ መሳለቂያ ሆነው ነበር። ከዚህ ባሻገር የአርቲስት ቴዎድሮስ ካሳሁን ሙዚቃ ያዳመጡ ሰዎች በጅምላ ማፈስ እና መታሰር ከተግባራዊ እንቅስቃሴዎች ሙዚቃው ከተለቀቀ በኋላ ከነበሩት የተግባር እንቅስቃሴዎች አንዱ የአርቲስት ቴዎድሮስ ካሳሁን ሙዚቃ አዳምጣችኋል የተባሉ በርካታ ሰዎች በተለይ ናዝሬት እና አዲስ አበባ በርካታ ሰዎች ታስረዋል። የሆቴል ባለቤቶች ታስረዋል። እንዲሁም ደግሞ የምሽት ቤቶች የዲጄ ባለሙያዎች ጭምር ዲጄዎች በየፖሊስ ጣቢያ ሞባይሎቻቸውን፣ የእጅ ስልኮቻቸውንና አይፓዶቻቸውን እየተነጠቁ ተደብድበዋል፣ ታስረዋል። ናዝሬት አካባቢ 2 ዲጄዎች የሙዚቃ አጫዋቾች እንደዚሁ መታሰራቸውን የመረጃ ምንጮች ገልጸዋል። በአዲስ አበባም እንደዚሁ በርካታ እስራት ነበረ። ይህ እንግዲህ ከተግባራዊ እንቅስቃሴዎች ነው። አርቲስት ቴዎድሮስ ካሳሁን ሙዚቃ ካዳመጡ ሰዎች ባሻገር የብልጽግና ሌላው ውሳኔ ደግሞ የአርቲስት ቴዎድሮስ ካሳሁን ሙዚቃዎች በህዝብ መገናኛ ብዙሃን እንደ ኢትዮጵያ ቴሌቪዥን፣ እንደ ፋና ቴሌቪዥን፣ እንደ ኢትዮጵያ ፕሬስ ድርጅትና እንደ ኢትዮጵያ ሬዲዮ በመሳሰሉት የህዝብ መገናኛ ብዙሃን እንዳይለቀቅና እንዳይሰራጭ ብልጽግና ክልከላ ማድረጉ እንግዲህ ከወከባው አንዱ ነው። በዚህ አጠቃላይ እንግዲህ የቴዎድሮስ ካሳሁንን ሙዚቃና ቴዎድሮስ ካሳሁንን ተከትሎ በመንግስት የተፈጸመው ወከባ
የብልጽግናን የሚዲያ ሰራዊት ጭምር ለሁለት መክፈሉ ከአሁን በፊት መዘገቡ ይታወቃል። አንደኛው 4 ኪሎ የሚገኘው ጠቅላይ ሚኒስትር ጽሕፈት ቤት የሚገኘው የሚዲያ ሰራዊት መሪ በአርቲስቱ ላይ ዘመቻዎች፣ ወከባዎች እንዲቀጥሉ ሲጠይቅ ኢትዮጵያ ፕሬስ ድርጅት ሆኖ የሚዲያ ሰራዊት የሚመራው ሌላው ቡድን ደግሞ አያዋጣንም፣ ከህዝብ ጋር ያጋጨናል፣ የምናተርፈው ነገር የለም በሚል እንደዚሁ አቋም ለይቶ ብልጽግና ለሁለት ተከፍሎ ነበር በቴዎድሮስ ካሳሁን በኩል። የአሁኑ እንግዲህ የቤተ መንግስቱ ቡድን አሁን አሸንፎ ወጥቶ በቴዎድሮስ ካሳሁን ስቱዲዮ ላይ ዘረፋ ተፈጽሟል። የቤተ መንግስትና የፕሬስ ድርጅት ወከባውን የተቃወሙና የሚደግፍ በሚለው ሁለት ተከፍለው ነበረ። ብልጽግና እንግዲህ ገፍቶበት የቴዎድሮስ ካሳሁን ምክትል ማኔጀር መሐሌት ሰለሞን ቃል አቀባይና የቅርብ ሰው የአሲን የሱፍ በህዝብ በፖሊስ እንዲታሰሩ ተወስዷል። ይህም እንግዲህ በአርቲስት ቴዎድሮስ ካሳሁን ላይ ከሚፈጸሙ ወከባዎች መካከል የህዝብ ትርታ እየተለካ የቀጠለ ድርጊት መሆኑን ማሳያ ነው። ትላንት አመሻሹ የአርቲስቱ ቴዎድሮስ ካሳሁን ንብረቶች ተዘርፈዋል። ቀጣይስ ምን ይሆናል የሚለው ጉዳይ እንግዲህ የልብ ትርታን እየለኩ ነው። አድማጭ ተመልካቾች በደንብ እንደምታስታውሱት ከዘፈኑ በፊት የሚዲያ ዘመቻ፣ ዘፈኑ ከመለቀቁ በፊት የጋዜጣዊ መግለጫ ክልከላ አደረጉ። ከዛ በኋላ አድማጮችን አሰሩ። ከዛ በኋላ ደግሞ የአርቲስት ቴዎድሮስ ካሳሁን የቅርብ ሰዎች ማኔጀሩንና የህዝብ ግንኙነቱን አሰሩ። ከዛ በኋላ ስቱዲዮውን ዘረፉ፣ ሰብረው ወሰዱ። ከዚህ በኋላ ምን ሊያደርጉ ይችላሉ? በቅደም ተከተል ይህንን እያደረጉ እዚህ ደርሰዋል። እንግዲህ ከዛ በሚችሉት መንገድ ሙዚቃዎቹ በህዝብ ግብር እየከፈለ በሚያስተዳድራቸው ሚዲያዎች እንደ ኢትዮጵያ ቴሌቪዥን፣ እንደ ፋና ቴሌቪዥን ባሉት እንዳይለቀቅ ከልክለዋል። ከዛ ባሻገር ደግሞ እንግዲህ ስርዓትም የቅርብ ሰዎቹን አስረዋል። ይህንን እያደረጉ ያሉት አሁን ወደ የት ይሄዳሉ የሚለው እንግዲህ አብሮ የሚታይ ነው። ይህ ጉዳይ በነገራችን ላይ ለብልጽግና ለውስጥ ደጋፊዎቹም እንደዚሁ ምቾት አልሰጠም። የብልጽግና ደጋፊ የሚባሉና ቀንደኛ ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ከሚባሉት የቀድሞ የብልጽግና ደጋፊዎች አሁን ወደ ቀድሞ አቋማችን እንመለሳለን፣ ብልጽግና እንቃወማለን በሚል በቴሌ ላይ ብልጽግና የወሰደውን አቋም ጭምር እስከ መተቸት ድረስ ደርሰዋል። ምንም እንኳ ብልጽግና ባይሰማቸውም አርቲስት ቴዎድሮስ ካሳሁን እንግዲህ ያልተነገሩ ሌሎችም ጫናዎች ውስጥ ነው የቆየው። አርቲስት ቴዎድሮስ ካሳሁን እና አብይ አህመድ እንግዲህ ትከሻ ለትከሻ እንለካካ፣ ናለኛ ጎብድድ፣ ናለኛ የገጽታ ግንባታ ዝፈን በምናደርገው ነገር ሁሉ ምስክርነትን ስተውሎ እምቢ በማለቱ ከሚኖርበት መኖሪያ ሰፈሩ ጭምር በአክራሪ የብሔርተኞች ጫና ምክንያት ሰፈር መቀየሩም ከዚህ በፊት ከወጡ መረጃዎች ግን ካልተነገሩ መረጃዎች መካከል ይገኙበታል። አርቲስት ቴዎድሮስ ካሳሁን እንግዲህ እንደ ሌሎቹ አርቲስቶች ኑሮውን በውጭ ሀገር ለማድረግ ፈቃደኛ አይደለም። ልጆቹን ወደ ውጭ ሀገር ለመላክ ፈቃደኛ አይደለም። ይህንን ጨምሮ አገሬን ወዳለሁ በሚል ለአገሩ በሚያዜማቸው ዜማዎች ከአሁን በፊት በህወሓት ጊዜ በተቀነባበረ የሰው መግጨት ወንጀል 2 ዓመት ታስሮ ነበር። አሁን ደግሞ ብልጽግና እንግዲህ አፍጥጦ ይህንን እያደረገ ነው የሚሆነው እንግዲህ አብሮ ይታያል። ከህዝቡም እንግዲህ ከፍተኛ ቁጣ ውስጥ መግባቱን ነው ምላሹና ግብረ መልሶቹ የሚያሳዩት። ወደ ወልቃይት እንሄዳለን። ወደ ወልቃይት ስንሄድ በወልቃይት ሂውማን ራይትስ ዎች ላወጣው መግለጫ ኮሎኔል ደመቀ ዘውዱ ቢቢሲ ላይ ቀርበው ምላሽ ሰጥተዋል። በቢቢሲ ቃለመጠይቅ ላይ ኮሎኔል ደመቀ ዘውዱ ሂውማን ራይትስ ዎች በወልቃይት ጠገዴ ሰቲት ሁመራ ዞን የትግራይ ተወላጆች አድሏዊ አሰራር እየተፈጸመባቸው ነው በሚል ያወጣውን መግለጫ ውድቅ አድርገዋል። እንግዲህ ሂውማን ራይትስ ዎች መታወቂያ እንዳያገኙ ይደረጋሉ፣ ያለ ፈቃዳቸው ጉዞ እንዳያደርጉ ተከልክለዋል የትግራይ ተወላጆች ሲል ያወጣውን መግለጫ ኮሎኔል ደመቀ ዘውዱ አጣጥለውታል፣ ውድቅ አድርገውታል። መታወቂያ እንዳያገኙ ያለ ፈቃድ ጉዞ እንዳያደርጉ የተከለከሉ የትግራይ ተወላጆች የሉም። ሪፖርቱ ከእውነት የራቀና ወገንተኝነት እየታየበት ሚዛን የጎደለው ሲሉ ኮሎኔል ደመቀ ዘውዱ ለሂውማን ራይትስ ዎች ምላሽ ሰጥተዋል። ኮሎኔል ደመቀ ዘውዱ በትግራይ ተወላጆች ላይ የሚፈጸም አንድም አድሏዊ አሰራር የለም። ሂውማን ራይትስ ዎች ከዚህ በፊት እኛን ጭምር በወንጀል ለመወንጀል ሞክረዋል ሲሉ ሂውማን ራይትስ ዎች እንደዚሁ ያቀረበባቸውን የማዕቀብ ይጣልባቸው እንዲሁም ደግሞ በትግራይ ተወላጆች ላይ በደረሱ ጥቃቶች ተጠያቂ ናቸው የሚለውን መግለጫ ጭምር በማስታወስ ይህንን አንስተዋል። በዚህም በአጠቃላይ በሂውማን ራይትስ ዎች ባቀረበው ዘገባ የትግራይ ተወላጆች እንደ ሁሉም ሰው መታወቂያ እንዲያገኙ እየተደረገ ነው፣ መታወቂያ እየወሰዱ ነው። በዚህ በኩል የመጣ ቅሬታ እና አቤቱታ የለም። ሂውማን ራይትስ ዎች ይህንን ከየት እንዳመጣው አናውቅም። በወልቃይት አስተዳደርም የትግራይ ተወላጆች ላይ ያለውን ሁኔታ በተመለከተ በዚህ በኩል የቀረበው አቤቱታ ተቀባይነት የለውም ብሏል ኮሎኔል ደመቀ ዘውዱ። ገለልተኛ የሆነ አካል ጉዳዩን ሊያጣራው ይገባል ሲልም ኮሎኔል ደመቀ ዘውዱ ለቢቢሲ ምላሽ ሰጥቷል። ከኮሎኔል ደመቀ ዘውዱ ባሻገር የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደርም እንደዚሁ በዚህ ጉዳይ ላይ መግለጫ ሰጥቷል። መግለጫውን ውድቅ ያደረገው የዞኑ
በሐሰት የተሞላ ሚዛናዊነት የጎደለው ለአንድ ወገን ያደላ ብሎታል የሂውማን ራይትስ ዎች መግለጫ። ነፃና ገለልተኛ ምርመራ እንዲደረግ በዚህ ጉዳይ ላይ ዞኑ መግለጫ ጥሪ አቅርቧል። ወንጀለኛ ያልሆኑ የትግራይ ተፈናቃዮች ወደ ሁመራና ወልቃይ ጠገዴ ዞን እንዲመለሱ እንደዚሁ በዚሁ መግለጫው ላይ ጥሪ አቅርቧል። እንዲሁም ደግሞ በዚህ በኩል እነዚህን ተፈናቃዮች ለመቀበል ዞኑ ዝግጅት ስለማድረጉም መግለጫው ገልጿል። ችግሩን ለመፍታትና የአካባቢውን የማንነት ጥያቄ ለመፍታት እንግዲህ በአጠቃላይ በህጋዊ መንገድ ያሉትን ሁኔታዎችም እንደዚሁ ለመፈጸም ያለውን ዝግጁነት ዞኑ ገልጿል። መግለጫው ግን ፖለቲካዊ ተልዕኮ ያላቸው ውንጀላዎችን የያዘን ሲል ውድቅ አድርጎታል። ይህንን በተመለከተ ሪፖርቱ የተዛባ ያልተረጋገጠ መሆኑ ዓለም አቀፍ ሚዲያዎች እንዲገነዘቡ ትክክለኛ መረጃ ለማግኘት የሚፈልጉ ሚዲያዎች እና እንዲሁም ደግሞ ተቋማት ካሉ በዞኑ መጥተው ምርመራ እና እንዲሁም ደግሞ የማረጋገጥ ስራ እንዲሰሩ ጥሪ አቅርቧል። ዞኑ እንግዲህ ይህንን በተፈለገ ለማጣራት የሚፈልጉ ሚዲያዎች ካሉ እኛ ዝግጁ ነን ለመተባበር ሲል ኮሎኔል ደመቀ ዘውዱም እንደዚሁ ጨምሮ ተናግሯል። ገለልተኛ ሆነው የሚመጡ የሚዲያ እንዲሁም ደግሞ ዓለም አቀፍ ተቋማት ካሉ ይምጡ ሲሉ ጥሪ አቅርበዋል። ወደ ሌሎች መረጃዎች ሲሄድ ወደ ራያ ቀጠና ያለውን መረጃ አስከትላለሁ። በራያ ቀጠና ያለው ወታደራዊ እንቅስቃሴና ውጥረት ቀጥሏል። ከራያ ቆቦ ጮቢበር ተብሎ ከሚጠራው ወታደራዊ ካምፕ ሌሊቱን ወደ ተለያዩ አካባቢዎች የከባድ መሳሪያ ድብደባ እየተደረገ ነው እያረፈደው። ድብደባው እስከዚህ ሰዓትም ድረስ ቀጥሏል። የከባድ መሳሪያ ድብደባው ቦኩ፣ ኮራራው መንደር፣ አዲስ ቀኝ በተባሉ አካባቢዎች ነው ተከታታይ ድብደባ እየተደረገ ያለው። የከባድ መሳሪያ ድብደባው አልፎ አልፎ በዲሽቃና በሞርተር የአጸፋ ምላሽ ተሰጥቶታል። በዚህ የከባድ መሳሪያ ድብደባ የደረሰው ጉዳት በውል አልታወቀም። ከሁለት ቀናት በፊት ቆም ብሎ የነበረው በዚህ በራያ ቀጠና ያለው በራያ ቆቦ የከባድ መሳሪያ ድብደባ ዛሬ እንደገና ሲቀጥል በቀጠናው ያለው አጠቃላይ ወታደራዊ እንቅስቃሴም እንደዚሁ ውጥረቱ ጨምሯል። በህወሓት በኩል ከተለያዩ አካባቢዎች ወደ ቀጠናው ትናንትና አመሻሹና ሌሊቱን ከፍተኛ ኃይል እንቅስቃሴ ተደርጓል። ከነዚህ መካከል ከማይጨው ወደ ኮረም ተጨማሪ ኃይል ትናንትና ምሽቱን ገብቷል። ኮረም ከተማ በተሳቢ ተሽከርካሪዎች የመጣው የህወሓት ታጣቂ ኮረም ከተማ እንዲሰፍር ተደርጓል። ራያ አላማጣም እንደዚሁ ገርጀሌ ተብሎ የሚጠራው ቦታ ተጨማሪ የህወሓት ታጣቂዎች ትናንትና አመሻሹን እንዲንቀሳቀሱና እንዲሰፍሩ ተደርጓል። በህወሓት በኩል በነደብረ ጽዮንና በነጀነራል ታደሰ መካከል ያለው ውጥረትም እንደዚሁ አይሏል። ይህንን ተከትሎ ወታደራዊ እንቅስቃሴውን ለመግታት መፈንቅለ መንግስት ሊያደርጉ እንቅስቃሴ የሚያደርጉትን አካል ለመመከት በሚል ከጀነራል ታደሰ ጎን የቆሙ 5 ወታደራዊ አዛዦች መኖራቸውም ታውቋል። እነዚህ ወታደራዊ አዛዦች ከጀነራል ታደሰ ጎን ማለታቸውን ተከትሎ ውጥረቱ ቀጥሏል። እስካሁን ድረስ በፖለቲከኞቹ በብዛት የነበረው ውጥረት አሁን በታጣቂዎችና በወታደራዊ አዛዦቹ መካከል ሆኗል ብሏል። ከነዚህ 5 ወታደራዊ አዛዦች መካከል ታደሰ ጎን እንቆማለን ያሉት እነዚህ እንግዲህ ውስጣዊ ወታደራዊ ትርምስ ውስጥ እንዲገባ ሆኗል። እነዚህ አቋማቸውን ማሳወቃቸውን ተከትሎ ጀነራል ወልደ ገብርኤል፣ ጀነራል ነጋሽ ዳኘ፣ ኮሚሽነር ገብረ ዲላ የክልሉ የፖሊስ አዛዥ፣ ኮሎኔል ተወልደ የደህንነት አስተባባሪ፣ ጀነራል ማሾ በየነን ጨምሮ ከጀነራል ታደሰ ጎን እንቆማለን፣ ህገወጥ መፈንቅለ መንግስት አይደረግም ማለታቸውን ተከትሎ የህወሓት ወታደራዊ አዛዦችና ታጣቂዎች ሁለት አቋም ውስጥ ገብተዋል። ይህንን በተመለከተ ደብረ ጽዮን ደግሞ ከጀነራል ታደሰ ትዕዛዝ የሚቀበል የትኛውም ወታደራዊም ሆነ የካቢኔ አባል እርምጃ እንዲወሰድበት እንደዚሁ ውሳኔ አስተላልፈዋል። ይህ በእንዲህ እንዳለ ዛሬ ማለዳ ጀነራል ታደሰ ወረደ አስቸኳይ የካቢኔ ስብሰባ ጠርቷል። ስብሰባው ላይ ሁሉም የካቢኔ አባላት ተገኝተዋል የተባለው አጀንዳውን በተመለከተ ከዚሁ ከመፈንቅለ ስልጣን ጋር በተያያዘ እንደሆነ ነው የታወቀው። ዝርዝር ጉዳዮች እንግዲህ በካቢኔው ውይይት ቀርበው አቅጣጫ ይሰጥባቸዋል ብለዋል የመረጃ ምንጮቹ። ይህም በእንዲህ እንዳለ ደግሞ አርሚ 22 ተብሎ የሚጠራው መቀሌ ዙሪያ የሚገኘው አርሚ የተለያዩ ክፍለ ጦሮች በመቀሌ ወታደራዊ ግዳጅ ተሰጥቷቸው ከተማ ውስጥ ወታደራዊ እንቅስቃሴ እያደረጉ መሆናቸው ታውቋል። ይህ እንግዲህ መቀሌ አካባቢ ያለው ነው። ከዚህ ባሻገር የህወሓት ታጣቂዎች በተለይ በዋገምራ ግንባር በሁለት ዋና ዋና አቅጣጫዎች በኮረምና በአበርገሌ ግንባር ከፍተኛ ወታደራዊ ዝግጅትና ኃይል ስምሪት አድርገዋል። በአበርገሌ ግንባር የህወሓት ታጣቂዎች 20 ኪሎ ሜትር ድረስ ዘልቀው አዳዲስ ቦታዎችን መቆጣጠራቸውን የመረጃ ምንጮች ገልጸዋል። ጽላረ ወንዝ ተሻግሮ ባር ኪዳነ ምሕረት ተብሎ የሚጠራው ተራራማ ስፍራ ዛሬ ሌሊት የህወሓት ታጣቂዎች ይዘዋል። ይህ በኮረም በኩል ካሉት አካባቢዎች ነው። አዲስ ወታደራዊ ገዥ መሬቶችን የተቆጣጠሩት የህወሓት ታጣቂዎች ተጨማሪ ኃይልም እንደዚሁ እየተንቀሳቀሰላቸው ነው። ከኮረም እስከ አበርገሌ እና እንዲሁም ደግሞ እስከ ተከዜ ድረስ ስምሪት የወሰደው አርሚ 26 የሚባለው የህወሓት ታጣቂ ከዚህ አርሚ
ወደ አበርገሌ ቀጠና ሲሻገር ተጨማሪ ተከዜ ክፍለ ጦር፣ መትከል ክፍለ ጦር የሚባሉ ደግሞ ከኋላ እንቅስቃሴ ላይ መሆናቸውን የወጡ መረጃዎች ያሳያሉ። መትከል ክፍለ ጦር ተብሎ ከሚጠራው የህወሓት የታጣቂ ክፍለ ጦር የተወሰነ ኃይል አበርገሌ 2 የረድኤት ድርጅት ካምፖችን ሌሊቱን መቆጣጠሩ ነው የተገለጸው። በረድኤት ድርጅት ካምፖች ላይ ሰፍረዋል ታጣቂዎቹ። ቀደም ብለው የአበርገሌ ወረዳ ዋና ከተማ ኒራቅን የተቆጣጠሩ የህወሓት ታጣቂዎች እና የአካባቢው ያገው ታጣቂዎች በርካታ ሰዎችን መውሰዳቸውን እንዲሁም ደግሞ ሲናሯ ተብሎ ወደሚጠራው ወደ ሳምረ የመድኃኒቶችና የተዘረፉ የወረዳ ሀብቶችን መውሰዳቸው ይታወቃል። ከዚህ ባለፈ በደጋማው የኮረም ቀጠና ደግሞ ወደ ጻግብጅ አካባቢ ሀይሎም ክፍለ ጦር፣ ፀሐይ ብራቅ ክፍለ ጦር እና የሃ ክፍለ ጦር ተብሎ የሚጠሩት ወደ ጽላሪ ወንዝ እየተንቀሳቀሱ መሆናቸውን መረጃዎች ያሳያሉ። ወደ ዋግ የተንቀሳቀሰው ቀደም ብሎ መከላከያም ጸመራ ተብሎ ከሚጠራው አካባቢ እንደዚሁ እንቅስቃሴ እያደረገ መሆኑን መረጃዎች ገልጸዋል። ይሄ በዋግ ኽምራ በኩል ነው። በአለማጣ በኩልም እንደዚሁ ከመሆን አቅጣጫ በካሶን የተጫኑ በርካታ የህወሓት ታጣቂዎች ምሽቱን አለማጣ ከተማ ግብርና ጽሕፈት ቤትና ፖሊስ ጽሕፈት ቤት መራገፋቸውን የዓይን እማኞች ገልጸዋል። ይህ በእንዲህ እንዳለ እንግዲህ ወደ ሰሜን ወሎ ስንመለስ በፋኖና መከላከያ መካከል ያለው ውጊያ ቀጥሏል። በሰሜን ወሎ ጋዞ ወረዳ በጋሸና በቅርብ ርቀት በምትገኝ ጋዞ ወረዳ ሌሊቱን ከባድ ውጊያ ተደርጓል። በውጊያው የመረጃ ምንጮች እንደገለጹት ከስታይሽና ከጋሸና ከተማ በሁለት አቅጣጫ ፋኖን ከበባ ውስጥ ለማስገባት ከተንቀሳቀሰ እግረኛ ጋር ነው ውጊያ የተደረገው። ለዚህ እግረኛ ፋኖ ያጸፋ ምላሽ ሰጥቷል። ፋኖ ከበባውን ሰብሮ ወጥቷል። ዳቦ ከተማ ተብሎ ወደሚጠሩትና ፑልመስክ ተብሎ ወደሚጠሩት አካባቢዎች ከማለዳ ጀምሮ እንደዚሁ የሞርተርና የዲሽቃ ተኩስ እንዳለ የመረጃ ምንጮች ገልጸዋል። ፋኖ በሰጠው ያጸፋ ምላሽም ሆነ መከላከያ ከበባ ለማድረግ በጀመረው ጥቃት በአጠቃላይ የደረሰው ጉዳት በውል እና በዝርዝር አልታወቀም። ከዚህ ጋር በተያያዘ ወደ ሰሜን ጎንደር ስንሄድ በሰሜን ጎንደር ዛሪማ ከተማ አቅራቢያ በተፈጸመ የቆረራና የከበባ ጥቃት ከፍተኛ ወታደራዊ ድል መቀዳጀቱን ፋኖ አስታውቋል። በዚህ ዘመቻ 80 እየተደመሰሰ የመከላከያ አድማ ብተናና ሚሊሻ 40 የነፍስ ወከፍ መሳሪያ በፋኖ እጅ የገባ የተማረከ 43 ሚሊሻ የተበተነና እጅ የሰጠ መሆኑን የፋኖ አሃዛዊ መረጃዎች አስታውቀዋል። በዚህ ኪሳራ የተበሳጨው መከላከያ አድማ ብተናና ሚሊሻ እንደገና ተጨማሪ ኃይልና ወታደራዊ ዝግጅት ካደረገ በኋላ ከደባርቅ ተጨማሪ ኃይል በማንቀሳቀስ በአዳርቃይ አምባራና መናፈሻ ተብሎ በሚጠሩት አካባቢዎች ዘመቻ ቢያደርግም ፋኖ በድጋሚ በሰጠው ያጸፋ ምላሽ ወደ ኋላ መመለሱን የፋኖ የመረጃ ምንጮች ይህንን አረጋግጠዋል። ከነዚህ መረጃዎች ወደ አፍሪካ ቀንድ አጫጭር መረጃዎች ስንሄድ በአፍሪካ ቀንድ በሱዳንን በተመለከተ በሱዳን አርኤስኤፍ ጎን ሆነው የሚዋጉ ቅጥረኛ የኮሎምቢያ ወታደሮች አሁን ከዩክሬን ወደ ደቡብ ሱዳን እየመጡ ነው ተብሏል። ዩክሬን በቅጥረኝነት ሲዋጉ የነበሩ የኮሎምቢያ ቅጥረኞች አሁን ለአርኤስኤፍ በተሻለ ገንዘብ ዩናይትድ አረብ ኤሚሬትስ እንግዲህ መቅጠሯን ተከትሎ ወደ ሱዳን እየገቡ ነው ተብሏል። ከነዚህ መካከል በቦሳሶ በሶማሊያ በኩል በዚህ ወደብ እንዲሁም ደግሞ በኢትዮጵያ በኩል ቅጥረኛ ወታደሮቹ እየተጓጓዙ ነው ተብሏል ወደ አርኤስኤፍን ለመቀላቀል። ከዚህ በፊትም በርካታ የኮሎምቢያ ቅጥረኛ ወታደሮች በሊቢያ በኩል ከአርኤስኤፍ ጎን ሆነው እየተዋጉ መሆናቸው ይታወቃል። ደሞዝ የምትከፍላቸው ደግሞ ዩናይትድ አረብ ኤሚሬትስ ነች። የመሳሪያ መጓጓዝን ስንመለከት አርዲኤ 7439 የተመዘገበ አውሮፕላን ከኢትዮጵያ ደብረ ዘይት ወደ ቻድ የጦር መሳሪያ ማጓጓዙን ትላንትና መሻሹን የወጡ መረጃዎች ያሳያሉ። ይህም መሳሪያው ለአርኤስኤፍ የሚደርስ ከዩናይትድ አረብ ኤሚሬትስ የተላከ እንደሆነ ተገልጿል። ሌላው ታይታ አቪዬሽን ሳን ማሪኖ ተብሎ የሚጠራ የገልፍ ስትሪም አውሮፕላን እንደዚሁ የዚህ ኩባንያ አውሮፕላን የሆነ ከዩናይትድ አረብ ኤሚሬትስ ዱባይ ወደ ጁባ ደቡብ ሱዳን የጦር መሳሪያ አጓጉዟል። ምናልባት ይህም ለአርኤስኤፍ የሚቀርብ የጦር መሳሪያ ሊሆን ይችላል። የሶማሊያው ፕሬዝዳንት ወደ ዩናይትድ አረብ ኤሚሬትስ የሶማሌላንዱ ፕሬዝዳንት ወደ ዩናይትድ አረብ ኤሚሬትስ ጉዞ አድርገዋል። ይህም በቀጠናው ካለው ፖለቲካዊ ወታደራዊ ውጥረት አንጻር የራሱ ሚና ይኖረዋል። እንግዲህ የሶማሌላንድ እውቅና ከሰጣት በኋላ በይፋዊ የዲፕሎማሲያዊ ግንኙነቶችን ወደ መካከለኛው ምስራቅ ሀገራት እያደረጉ የሚገኙት የሶማሌላንድ መሪዎች በሞቃዲሾ በኩል ይህንን እንቅስቃሴያቸውን እንዲያቆሙ ተደጋጋሚ ማስጠንቀቂያ ሰጥቷቸዋል። እስራኤልን ጨምሮ ሞቃዲሾ አስጠንቅቃለች። የኢትዮጵያ አየር መንገድ ቦይንግ 737-86 ኤን ከአዲስ አበባ ወደ ፖርት ሱዳን ትላንትና ባለስልጣናትን ይዞ መጓዙን የመረጃ ምንጮች ገልጸዋል። ይህንን በተመለከተ እንግዲህ ከአልቡርሃን ጋር የዲፕሎማሲ ግንኙነቱን እንደገና ለመጀመር እንደሆነ የሚገልጹት የመረጃ ምንጮች
የትኞቹ ባለስልጣናት እንደሄዱ እንዲሁም ደግሞ አልቡርሃን ጋር ያደረጉትን ውይይት በተመለከተ እስካሁን ድረስ መረጃው ይፋ አልተደረገም። አልቡርሃን የኢትዮጵያን መንግስት የሚወጉ ታጣቂዎችን እያሰለጠነ እያስታጠቀ ይገኛል። የኢትዮጵያ መንግስትን በበኩሉ እንግዲህ አልቡርሃን በተቃራኒ እየተዋጋ ያለውን አርኤስኤፍን እያስታጠቀ እያሰለጠነ የጦር መሳሪያ እያጓጓዘ እንዲሁም ደግሞ ነፃ መሬት እስከ መስጠት ድረስ የደረሱ እንቅስቃሴዎችን አንዱ በሌላው ላይ እያደረጉ ያሏቸው ጉዳዮች ለማስቆም ነው ወይስ ደግሞ የተለየ ጉዳይ ነው የሚለውን አብረን የምናየው ይሆናል። ካሁን በፊት ወደ ፖርት ሱዳን አብይ አህመድ ልዩ መልእክት ልኮ ነበረ። አምባሳደር ሬድዋን ሁሴን እና ጌታቸው ረዳን በወቅቱ አልቡርሃን ይህንን ውድቅ አድርገዋል ተብሏል። ዛሬም ከእንግዲህ በዚህ ቀጠና ቱርክ ወደ አልቡርሃን የዲፕሎማቲክ ልዑክ መላኳንም መረጃዎች ይገልጻሉ። ቱርክ ወደ አልቡርሃን ፖርት ሱዳን ልዑካንን ልካለች። ግብፅም እንደዚሁ በተጨማሪ ልዑካንን ልካለች። እንግዲህ ቱርክም አዲስ አበባም ካይሮም ወደዚህ ልዑካን ልከዋል። ጉዳዩ ምንድን ነው? ወደፊት አብረን የምናየው ነው የሚሆነው። የቱርክ አትላስ ኤርፎርስ የተባለ ቲቪኤ F232 የጎን ቁጥር የተመዘገበ አውሮፕላን ወደ ሞቃዲሾ ድሮኖችንና እንዲሁም ደግሞ ሮኬቶችን ማጓጓዙንም ከወጡ መረጃዎች ለመገንዘብ ተችሏል። ለሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ